እና ደግሞ በጣም ሪሊያብል የሆነ ሬንፎል አለ። በቂ የሆነ ለሰብ ለማልማት ከልቲቬት ለማድረግ በቂ የሆነ ሪሊያብል የሆነ የዝናብ መጠን ያለበት ቦታ ነው ማለት ነው። ዛሬ በአዲስ ሌሰን ተመልሰናል። የሌሰኑ ርዕስ ምንድነው? ክላይሜቲክ ሪጅንስ ኤንድ ሲዝናል ቫሪዬሽን ኢን ኢትዮጵያ የሚለው ነገር እናያለን። ያው ክላይሜቲክ ሪጅን ስንል በኢትዮጵያ ያለው ክላይሜቲክ ሪጅን እና ደግሞ ያንን ቴምፕሬቸሩ ክላይሜቱ ሲዝናል ቫሪዬሽኑ ምን ይመስላል የሚለው ነገር በሬንፎል በቴምፕሬቸር ምን እንደሆኑ እናያለን ማለት ነው። የነዚህ ሜን ኦብጀክቲቮች አሉት። የመጀመሪያው ኦብጀክቲቭ ምንድነው? አይዴንቲፋይ አግሮ ክላይሜቲክ ዞን ኦፍ ኢትዮጵያ። የኢትዮጵያ አግሮ ክላይሜቲክ ዞኖቹ ምን ይመስላሉ? የኢትዮጵያ 5 አግሮ ክላይሜቲክ ዞኖች አሉ። እነሱ ምን ይመስላሉ የሚለው ነገር እናያለን። አይዴንቲፋይ እናደርጋለን፣ እንለያለን ማለት ነው ከዚህ ሌሰን በኋላ። ሁለተኛ ኮምፔር ኤንድ ኮንትራስት ዘ ስፓሻል ቴምፖራል ቫሪዬሽን ኦፍ ክላይሜት ኢን ኢትዮጵያ። በኢትዮጵያ ያለው በስፓሻል ከቦታና ከጊዜ አንጻር ያለው የክላይሜትን ቫሪዬሽን ኮምፔር ኤንድ ኮንትራስት እናደርጋለን። በአጠቃላይ የሌሰኑ ዋነኛ ኦብጀክቲቮቹ እነዚህ ናቸው ማለት ነው። ወደ መጀመሪያው ቶፒክ በምንገባበት ጊዜ ምንድነው አግሮ ክላይሜቲክ ዞን ኦፍ ኢትዮጵያ የሚለው ነው። አግሮ ክላይሜቲክ ዞንስ ኦፍ ኢትዮጵያ የሚለው ነገር ስናይ ኢን ኢትዮጵያ ኢምፓክትስ ዘ ኢምፓክት ሜድ ባይ አልቲቲዩድ። ይሄን ኢምፓክት ወይም ደግሞ እነዚህ አግሮ ኢኮሎጂካል ዞን የሚባሉት እንድንከፋፍላቸው የሚያስገድድ ወይም ደግሞ ኢምፓክት የሚያሳድረው ምንድነው ማለት ነው? አልቲቲዩድ ነው ማለት ነው። በአልቲቲዩድ ኢምፓክት የተለያዩ ውጤቶችን እንዲመጡ አድርጓል ማለት ነው። 5 የተለያዩ አግሮ ኢኮሎጂካል ዞኖች በኢትዮጵያ ደረጃ እንዲኖሩ አድርጓል ማለት ነው። ዚህ ዞንስ ሃቭ ትራዲሽናሊ ቢን ዲፋይንድ ኢን ተርምስ ኦፍ ቴምፕሬቸር። እነዚህ ደግሞ ትራዲሽናሊ ክላሲፋይ ያደረግናቸው ወይም ደግሞ ዲፋይንድ የምናደርጋቸው ኢን ተርምስ ኦፍ ምንድነው ማለት ነው? ቴምፕሬቸር ነው ማለት ነው። ያው እዚህ ጋር በምናይበት ጊዜ ይሄን ቴብል ለምሳሌ አልቲቲዩድ ኢን ሜትር አለ፣ ትራዲሽናል አግሮ ኢኮሎጂካል ኔም አለ፣ ግሎባል ኢኩቫለንስ አለ፣ ሚን አኑዋል ቴምፕሬቸር አለ። የመጀመሪያው ከ3300 እስከ ከዛ በላይ የምንለው ያው በኢትዮጵያ በትራዲሽናል ኔሙ ምን ይባላል ማለት ነው? ውርጭ ወይም ኩር እንላቸዋለን። በዓለም አቀፍ ደረጃ ደግሞ አልፓይን ኦር አፍሮ አልፓይን ክላይሜት እንላቸዋለን። በአቨሬጅ ክላይሜታቸው ሌዛን 10 ዲግሪ ሴንቲግሬድ የሆኑ ቦታዎች ናቸው ማለት ነው። ሁለተኛው ከ2300 እስከ 3300 አክል ከፍታ ያላቸው ቦታዎች ናቸው ማለት ነው። እነዚህ ደጋ በመባል ይታወቃሉ። እነዚህ ደጋ የሚባሉት በዓለም አቀፍ ደረጃ ግሎባሊ ኢኩቫለንስ የሚያደርገው እንትን ምንድነው? ቴምፕሬት ዞን የምንላቸው ክላይሜታቸው ቴምፕሬቸራቸው በዲግሪ ሴንቲግሬድ ከ10 እስከ 15 የሆኑ ቦታዎች ናቸው ማለት ነው። ሌላኛው ወይና ደጋ የምንለው ቦታ ነው። ከ1500 እስከ 2300 ሜትር ከፍታ ያለው ቦታ ነው። በዓለም አቀፍ ደረጃ ሰብ ትሮፒካል በመባል ይታወቃል እና ቴምፕሬቸሩ ከ15 እስከ 20 ያክል ዲግሪ ሴንቲግሬድ ያክል ሞቃት የሆነ ቦታ ነው ማለት ነው። ሌላኛው ቆላ የምንለው ነው። ከ500 እስከ 1500 ሜትር ከፍታ ድረስ ያለው ቦታ ነው። በዓለም አቀፍ ደረጃ ትሮፒካል ይባላል። ያው ይሄኛው እንትኑ 30 እስከ ከ20 እስከ 30 አክል ዲግሪ ሴንቲግሬድ የሙቀት መጠን ያለበት ቦታ ነው ማለት ነው። ሌላኛው ከ500 በታች ነው፣ በረሃ ይባላል። ክላይሜቱም ወይም ደግሞ ቴምፕሬቸሩ በዲግሪ ሴንቲግሬድ ከ30 በላይ አክል ያለበት ቦታ ነው ማለት ነው። የመጀመሪያው በምናይበት ጊዜ ውርጭ ዞን ኤሪያ ምንላቸው በኢትዮጵያ የት አካባቢ ላይ ያለ ምን አይነት ካራክተሪስቲክስ ነው ያላቸው የሚለው ነገር እኔ The wood zones areas have the highest altitude and lowest temperature። ይሄኛው አካባቢ በአልቲቲዩድ ምን አይነት በአልቲቲዩድ highest የሆነ አልቲቲዩድ ያለባቸው ቦታዎች ናቸው። በቴምፕሬቸር ደግሞ ምን lowest ቴምፕሬቸር በጣም ዝቅተኛ የሆነ ቴምፕሬቸር ያለባቸው ቦታዎች ናቸው ማለት ነው። በአልቲቲዩድ ደግሞ ምን በጣም ሃይ የሆነ አልቲቲዩድ ያው አልቲቲዩዱ ሃይ ከሆነ ቴምፕሬቸሩ ዝቅተኛ ይሆናል። ወደ ላይ ኤሊቬሽን በጨመረ ቁጥር ቴምፕሬቸር ዲክሪዝ እያደረገ ስለሚመጣ ሎው የሆነ ቴምፕሬቸር ነው ያላቸው ማለት ነው። ፍሪኩዌንትሊ they have temperature of less than 10 ዲግሪ ሴንቲግሬድ። በአጠቃላይ እነሱ በአቨሬጅ ቴምፕሬቸር ናቸው ከ10 ዲግሪ ሴንቲግሬድ በታች ያክል ነው ሞር ያላቸው ማለት ነው። this area exists in very high mountain። እነዚህ አካባቢዎች ይሄን አይነት ክላይሜቲክ ኮንዲሽን ዌዘር ኮንዲሽን ያለበት ቦታ የታካይ ነው ማለት ነው። very high mountains of ጎንደር በጎንደር ሳውዝ ጎንደር አካባቢ፣ ወሎ አካባቢ፣ ሸዋ አካባቢ፣
አርሲ እና ደግሞ ባሌ አካባቢዎች እነዚህ ከፍተኛ ቦታዎች በጣም ሎስ የሆነ ቴምፕሬቸር ያለባቸው ወይም ደግሞ ውርጭ የምንላቸው ቦታዎች ናቸው ማለት ነው። ለምሳሌ ማውንት ራስ ዳሽን ኢን ሰሜን ጎንደር፣ ማውንት ጉና ኢን ሳውዝ ጎንደር፣ ማውንት መገዝ ኢን ኖርዝ ሸዋ፣ ዘላስ ዋኒስዋት፣ ማውንት ባቶ ኢን ባሌ ዚስ ኦል አር ዋት ዘ ኤሪያ ኦፍ ዋት ውርጭ ዞንስ ኤሪያ እንላቸዋለን ማለት ነው። እነዚህ በአጠቃላይ ውርጭ የምንላቸው ዞኖች ናቸው ወይም ደግሞ በአጠቃላይ ክላይሜቲክ ኮንዲሽናቸው ሌዛን 10 ዲግሪ ሴንቲግሬድ የሆኑ ቦታዎች ናቸው ማለት ነው። ሁለተኛው ደጋ እንለዋለን። ደጋ ቅድም እንዳልኳችሁ ከ2300 እስከ 3300 አክል ከፍታ ያላቸው ቦታዎች ናቸው ማለት ነው። ደጋ ዞን ኤሪያ አር the highland area with lower altitude and higher temperature than ውርጭ ከውርጭ ሎወር አልቲቱድ ነው ያለው እና ደግሞ ሃየር ቴምፕሬቸር ኮምፔርድ የምናደርገው ከማን ጋር ነው ማለት ነው? ከውርጭ ጋር ኮምፔርድ በምናደርግበት ጊዜ በአልቲቱድ ሎ ነው፣ በቴምፕሬቸር ደግሞ ምንድነው ማለት ነው? ሃይ ነው ማለት ነው። ሂስቶሪካሊ ደጋ ዞን አግሮ ክላይሜቲክ ኤሪያ ዌር ሆም ኦፍ ኮንሰንትሬትድ ሂውማን ሴትልመንት። ይሄ ደጋ የምንለው አካባቢ በብዛት የሰው ልጅ ኮንሰንትሬትድ ሆኖ የሚኖርበት አካባቢ ነው ማለት ነው። ሂስቶሪካሊ በሂስትሪ እንደምናየው ወይም ደግሞ በታሪክም አንፃር ስንገነዘብ ይሄ ደጋ የምንላቸው አካባቢዎች በከፍተኛ ሁኔታ የሰው ልጅ የሚኖርባቸው አካባቢዎች ናቸው ማለት ነው። they were chosen because of the future below እነዚህ ደግሞ ፊውቸሮች አሉት ማለት ነው። የመጀመሪያ ሴኩር ሎኬሽን ነው። በጣም አካባቢው ሴኩር ነው ማለት from which people could defend themselves from threat ከተለያዩ ነገራቶች ራሱን ዲፌንድ ለማድረግ እና ደግሞ ለተለያየ ነገር በጣም ሴኩር የሆነ ሎኬሽን ነው እና ደግሞ በጣም ሪሊያብል የሆነ ሬንፎል አለ። በቂ የሆነ ለሰብ ለማልማት ከልቲቬት ለማድረግ በቂ የሆነ ሪሊያብል የሆነ የዝናብ መጠን ያለበት ቦታ ነው ማለት ነው። ሌላኛው አብሰስ ኦፍ ትሮፒካል ዲዚዝ ሰቻስ ማሌሪያ። እነዚህ ማሌሪያ የምንላቸው አካባቢ ላይ በከፍተኛ ሁኔታ ሞቃት አካባቢ ላይ የሚኖሩ የበሽታ አይነቶች ናቸው ማለት ነው። በዚህ አካባቢ ሞቃት ስላልሆነ ማሌሪያ የምንለው የበሽታ አይነት አይኖርም ማለት ነው። due to this high concentration of human population the Daga zone has been intensively cultivated በከፍተኛ ሁኔታ ይሄን አካባቢ ብዙ ሰው ስለሚኖር ኢንቴንሲቭሊ በከፍተኛ ሁኔታ ምን ይደረጋል ማለት ነው? በዛ አካባቢ ከልቲቬትድ ልማት አለ ማለት ነው። and has high rate of soil erosion በዛ ምክንያት ደግሞ ሰው በከፍተኛ ሁኔታ ስለሚኖር እና ደግሞ ሃይ ካልቲቬሽን ስላለ በዛ አካባቢ ያለው የሶይል ኢሮዥን ሬቱ ምንድነው ማለት ነው? ሃይ ነው ማለት ነው። ሌላኛው ኦቨርግሬዚንግ አለ፣ ዲፎሬስቴሽን አለ ማለት ነው። ይሄን ሁሉ የሆነው ዋነኛ ምክንያቱ ዲዩ ቱ ሃት ሃይ ኮንሰንትሬሽን ኦፍ ሂውማን ፖፑሌሽን ስላለ ነው ማለት ነው። some of humid area of this zone support to growing period per year under rainfed agriculture በሬንፌድ ወይም ደግሞ ዝናብን ጥገኛ ሆነው ከልቲቬት ለሚያደርጉ አግሪካልቸሮች በዚህ ቦታ በአመት ሁለቴ ግሮዊንግ ሲዝኖች አሉ ማለት ነው። ለምሳሌ እነዚህ በደጋ ዞን ከምንላቸው ቦታዎች በኢትዮጵያ ውስጥ ዲንሾ ኢን ባሌ፣ ጭላሎ ኢን አርሲ፣ ሁላ ኢን ሲዳማ፣ ደብረሲና ኢን ኖርዝ ሸዋ እነዚህ በኢትዮጵያ ውስጥ የሚገኙ ደጋ የምንላቸው ኤሪያዎች ናቸው ማለት ነው። ሶስተኛው ምንድነው ማለት ነው? ወይና ደጋ ዞንስ አር ኮንቴን ዘ ሞስት ኢትዮጵያን አግሪካልቸራል ላንድ አብዛኛው ሞስት ኢትዮጵያን አግሪካልቸራል ላንድ የምንለው ወይና ደጋ የምንለው ኤሪያ ነው ማለት ነው። they are the country main area producing በከፍተኛ ሁኔታ ምርት ያለበት ኤሪያ ነው ወይም ደግሞ አብዛኛው የኢትዮጵያ ምርት የሚገኘው በምን ኤሪያ ነው ማለት ነው? ይሄ ወይና ደጋ በምንለው ኤሪያ ነው ማለት ነው። ሰርፕለስ ጌን ኢንሰት ኢስ ዴሪቬቲቭስ እና ደግሞ የሶት እንትኖች ዴሪቬቲቭስ እና በከፍተኛ ሁኔታ የነዚህ ምርቶች የሚገኝበት ቦታ የተለያዩ እንትኖች እና ደግሞ የእንሰትና እንደሱ መሰለ የሆኑ ነገራቶች በከፍተኛ ሁኔታ የሚኖርበት ነው ወይም በከፍተኛ ሁኔታ ምርት የሚኖርበት ቦታ ነው ማለት ነው። ኢን ወይና ደጋ ዞንስ ኤንድ ደጋ ዞንስ ዜር ካን ቢ ቱ ግሮዊንግ ሲዝን ዌን ሬንፎል ሪላቢሊቲ ኢን ሃይ ደጋ ዞን እና ወይና ደጋ ዞን በአመት ሁለቴ ግሮዊንግ ሲዝኖች አሉ። ያ የሆነበት ምክንያት ምንድነው ማለት ነው?
ሬንፎል ሪላያቢሊቲው ምን ስለሆነ ማለት ነው ሀይ ስለሆነ ነው ማለት ነው። ከፍተኛ የሆነ በአመት ውስጥ አብዛኛው ወራቶች ምን ይገኛል ማለት ነው የዝናብ መጠን ስለሚገኝባቸው ማለት ነው። ሌላኛው ቆላ የምንለው ነው። ቆላ ኢዝ ዋርም ቱ ሆት ኤንድ ሰሚ አሪድ ክላይሜት በጣም ደረቅ የሆነ የአየር ሁኔታ ያለበት ቦታ ነው። ቆላ ኢዝ ክላይሜትስ ኦፍ ሆት ሎውላንድ ዊዝ አልቲቱድናል ሬንጅ ኦፍ 500 to 1500 ሜትር አባቭ ሲ ሌቭል ከ500 እስከ 1500 ከፍታ ያለው ቦታ ነው። አቨሬጅ ቴምፕሬቸር አር ቢትዊን 20 ዲግሪ ሴንቲግሬድ ኤንድ 13 ዲግሪ ሴንቲግሬድ በአጠቃላይ አቨሬጅ ቴምፕሬቸራቸው ከ20 ዲግሪ ሴንቲግሬድ እስከ 30 ዲግሪ ሴንቲግሬድ በአቨሬጅ በእነዚህ መካከል ውስጥ ይገኛል ማለት ነው። ኦልዞ ሚንስ አኑዋል ሬንፎል ሬንጅ ቢትዊን በአጠቃላይ ሬንፎል የሚገኝበት ከስንት እስከ ስንት ነው ማለት ነው? ከ410 ሚሊ ሜትር እስከ 820 ሚሊ ሜትር አክል የዝናብ መጠን የሚገኝበት ነው ማለት ነው። ኢት ካን ቢ ሃይ አስ 1600 ሚሊ ሜትር ኢን ዌስተርን ሎውላንድ ኦፍ ጋምቤላ አንዳንዴ ዌስተርን ሎውላንድ ኦፍ ጋምቤላ ወይም ደግሞ ዊት ዞን ኦፍ ሎውላንድ የምንለው አካባቢ ላይ እስከ 1600 አክል ሚሊ ሜትር የዝናብ መጠን የሚገኝበት ቦታ ነው ማለት ነው። ሬንፎል ኢዝ ሃይሊ ቫሪያብል ፍሮም የር ቱ የር በዚህ አካባቢ ሬንፎሉ ከአመት አመት በጣም ቫሪያብል ያደርጋል እየተቀያየረ ይመጣል ማለት ነው። ስፔሻሊ የት ዌስተርን ሎውላንድ ወይም ደግሞ የዌስተርን ሎውላንድ አካባቢ ላይ ይሄን አይነት ነገር ብዙ ጊዜ ይከሰታል ማለት ነው። ሌላኛው የመጨረሻው ምንድነው ማለት ነው? በረሃ የምንለው ነው ማለት ነው። በረሃ ኢዝ ሆት አሪድ ክላይሜት በጣም ሆት የሆነ አሪድ ክላይሜት ከፊል ደረቅ የሚባል ነገር የለም። ቆላ ከፊል ደረቅ ነው። ይሄኛው ግን ሆት አሪድ በጣም ፀሐያማ የሆነ ሞቃት የሆነ አሪድ ክላይሜት ያለበት ቦታ ነው ማለት ነው። በረሃ ኢዝ ክላይሜትስ ኦፍ ዘ ዴዘርት ሎውላንድ ዛት አር ፋውንድ ቢሎ 500 ሜትር አባቭ ሚን ሲ ሌቭል ዌር ዘ አቨሬጅ አኑዋል ሬንፎል ሌስ ዛን 400 ሚሊ ሜትር በአጠቃላይ ከ500 ሜትር ከፍታ በታች የሆኑ ቦታዎች ናቸው። በአቨሬጅ የዝናብ መጠን የሚያገኙት 400 ሚሊ ሜትር ነው። አሁን ሚሊ ሜትር ስንል በነገራችን ላይ እንዴት ነው ሚሊ ሜትር የሚለካው ወይም ደግሞ የዝናብ መጠን የሚለካበት ሬንጌጅ እንለዋለን። እሱ እንዴት ነው የሚለካው? ለምሳሌ ዝናብ በሚመታው ጊዜ ይሄን ዲቫይስ ያንን ዝናብ ወደ መሬት ባይሰርግ 400 ሚሊ ሜትር ከመሬት ከፍታ ይኖረው ነበር ማለት ነው። ያ በሚሊ ሜትር የሚለካው እንደዛ ነው። አቨሬጅ አኑዋል ቴምፕሬቸሩ ስንት ነው ማለት ነው? ኦቨር 13 ዲግሪ ሴንቲግሬድ ከ30 ዲግሪ ሴንቲግሬድ በላይ ነው አቨሬጅ ቴምፕሬቸሩ። በረሃ ዩዥዋሊ ካራክተራይዝ ባይ ስትሮንግ ዊንድ በዚህ አካባቢ በጣም ስትሮንግ የሆነ ዊንድ አለ ወይም ደግሞ ንፋስ የምለው ነገር አለ። ሃይ ቴምፕሬቸር አለ። ሎ ሪላቲቭ ሂዩሚዲቲ አለ። ኮንሰንትሬሽን ኦፍ ሞይስቸር አት ዘ አትሞስፌር የምለው ነገር ምንድነው ማለት ነው? ሎ ነው ማለት ነው። ሊትል ክላውድ ከቨር ዝቅተኛ የሆነ ክላውድ ከቨር ነው ያለው። ኢቫፖ ትራንስፓይሬሽን ኢዝ ኦልዌይስ ኢን ኤክሰስ ኦፍ ሬንፎል ኢን ሰም ፕሌስ። ኢቫፖ ትራንስፎርሜሽን የምንለው ከሬንፎሉ በላይ ነው ወይም ደግሞ ኤክሰስ ያደርጋል ማለት ነው። ኤግዛምፕል በኢትዮጵያ ውስጥ በእንደዚህ አይነት ካሉ ቦታዎች መካከል ደናግል ዲፕሬሽን ኢን አፋር ሎውላንድ አካባቢ ላይ ደናግል ዲፕሬሽን የምንለው ይሄን አይነት እንትን ኤክስፒሪየንስ ያደርጋል ማለት ነው። በአጠቃላይ ዛሬን ክላሳችን ወይም ደግሞ የዛሬን የምናየው የትምህርት ክፍል ይሄን ይመስል ነበር። እስከዚህ ሰዓት ላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ቀጣይ በሲዝናል ቫሪዬሽን ኢትዮጵያ የሚለው ነገር እንመጣለን። ለቪዲዮ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉት እና ተባብረን ይሄን ቻናል ትልቅ ነገር እንድንሰራ ስል በአክብሮት እጠይቃለሁ። መልካም ሰንብቱ።